ሰዎች እኔ የምፈልገው የምትችሉ አንድ ሰው፣ የማትችሉ 10 ሆናችሁ አንድ ሰው፣ 4 ሆናችሁ አንድ ሰው አሳክሙ። ግድ የላችሁ እና ሁሉ ነገር በስራ ይተካሉ። ስራ የማይለውጠው ነገር የለም። ግራ የገባው ሰው ስንሰራ ስናሳየው ግራ በመጋባት ይወጣል፣ ይደሰታል። መጥቶ ያየ ሰው ይደሰታል። ስለዚህ መታችሁ መጎብኘት ትችላላችሁ፣ ማየት ትችላላችሁ። ይሄ ለሁሉም ህብረተሰብ የሚሆን ግልጽ የሆነ ነገር ነገ ገንዘቡን ሲያወጣ ለማንም ማወጣው ህርት ለኢትዮ ኢስታንቡል ለምን ይከፍላል? ተቋማት ያቋቁማል፣ ያደራጃል እንጂ ኢትዮ ኢስታንቡል እኮ ከቢዝነስ ሴንተሩ ላውጣ ብሎ ነው ህርት መሰረተው። ተቀላቅሎብኛልና ለብቻ አድርጌ ራሱን ላስችለው ነው። ራሱን እስኪችል ድረስ ግን ኢትዮ ኢስታንቡል ገንዘብ እያወጣ ነው ለህርት ዶኔት እያደረገ ነው ለህርት። ስለዚህ ህጻናቶች ሰልፍ እየያዙ አይጠብቁ። ቋሚ ይሄ ዘለቄታ ያለው የራሳቸውን የሆነ ሴንተር የምንፈጥርበት በተለይም እንዳልኳቸው አዲስ አበባ ላይ ያሉ አይደለም በየክልሉ ተሰልፈው ከሚመጡት እኮ ከክልል ከጋምቤላ፣ ከጅማ፣ ከትግራይ፣ ከአማራ ክልል፣ ከጎንደር፣ ከወለዬ፣ ከኦሮሚያ፣ ከባሌ፣ ከጅማ ከተለያየ ቦታ ነው የሚመጡት። ከደቡብ፣ ከጉራጌ ሀገር ከተለያየ ቦታ ዳታቸው አለ፣ እኛ እጅ አለ። ግድ የላችሁ ሁሉም እጃችን ላይ ያለና እንለቀዋለን። በእኛ ዌብሳይት ሁሉንም ነገር አሰራራችን እንለቃለን። ከጥቁር አንበሳ ስንት ሰው አመጣን፣ ስንት ሰው ሰራ የሚለው እንለቃለን። ከልብ ህሙማን ማህበር አሁን አንዳንድ ሰዎች የሚጋጭባችሁ የልብ ህሙማን ማህበር የታማሚዎች ማህበር ፕሬዚዳንት የሚመራው ማህበር አለ። ከሱ ነው እኛ ሊስት የምንወስደው። አንዳንዶቻችሁ የልብ ህሙማን ህክምና ማህበር ጋር ታጋጩታላችሁ። እኛ እሱን በጎ አድራጎት የምንደግፈው ነው። ከዚህ በፊት ባለ ሜዲካል ዳይሬክተር እኮ እቃ እየተዋዋስን ሁሉ እንሰራለን፣ አብረን በጋራ እንሰራለን። ፔሸንት ጠይቀናቸው በአንዳንዴ ሊስት አይሞላላቸው ፔሸንት ላኩልንም እንላለን። እኛ ከጥቁር አንበሳ ላኩልላለን፣ ከዲቦራ ላኩልላለን። እነኛ የምላችሁ ጥቁር አንበሳም ዲቦራ፣ በተለይ ዲቦራ እኮ ሰርተፊኬት፣ የምስክር ወረቀት፣ ዋንጫ ሸልሞናል። ወደ 20 የሚጠጉ ልጆች ሰርተናል ከዛ ቤት ውስጥ። በጣም የሚያሳዝኑ የአእምሮ እድገቱ ስነቱ እንዳለ ደግሞ ሌላ በሽታ ደግሞ ተጨምሮባቸው እነኚህ ምስጋናዎቹ እግዚአብሔር ይቀበላቸው እያልን ዋናው ግራ ሳትጋቡ የመጣ ነው። አሜሪካን ደስ የመጣ ነው። በተለይም ወጣት አዶናይን ይዘን የመጣ ነው። ይህ ቀን ልቦና ያለው ልጅ ስለሆነ የሰው ልጆች ማሳከም የሚፈልግ በቃ ህጻናቶችን አሳክማ እኔ ቢሮ መጥቶ ህጻናት እኮ አሳክማለሁ ስለ እሱ 25,000 ህጻናት በኢትዮጵያ ያሉ ስለ 25,000 እኮ እኔ ፕላን አድርጌ ያለኝ ብርሃን አብሬል ስራ አለኝ። በበጎ ፈቃደኝነት ነው የመጣው እኮ እሱ 1 ሳንቲም ሳልከፍለው እዚህ መጥቶ እናንተን ሊያገለግል የመጣው። ስለዚህ ያለ አላማው ስለገባው ነው የመጣው። አድማያስ ስለገባው ከኛ ጋር ተሰልፎ ተገላቶ ነው የመጣው። ስለዚህ የመጣንበት አላማ ሁላችንም የምንችል ሰዎች ሬጂስተር አድርገናል። አሜሪካን ሀገር አካውንት አለው። ከአካውንት ሲወጣ የአሜሪካን ህግ ታውቁታላችሁ። ልጆቹ ማሳከም ስንፈልግ እንዴት ነው የሆስፒታል እቃ ገና እንለምናለን። እንዳልኳችሁ 4 ማዕከላት ልናቋቁም ነው አሁን ዊዝን 2 ይርስ። የኛ አላማ 4 ቦታ ማዕከል አቋቁመን ብዙ ልጆች መስራት ነው። ስለዚህ ሁላችንም እንረዳዳለን። ጥቁር አንበሳም ይረዳናል፣ እኛም እንረዳለን። ለምሳሌ አሁን ኤፕሪል 25 ላይ 50 ልጆች ነው የምንሰራው። የእኛ የግል ተቋም ስለሆነ 50 አልጋ በአንዴ ላይኖር ይችላል። የ10 ቀን ፕሮግራም እዛ ላይ ጥቁር አንበሳ ጋር እየተነጋገርኩ ያለሁት ምንድነው 25ቱ እዛ ማዕከል ጥቁር አንበሳ ውስጥ እንስራ እያለን ያለን ወደ ስምምነት እየደረስን ነው። ጥያቄ አቅርቡ ተብለናል። ጥያቄ አቅርበን 25ቱን እዛ 25ቱን ኢትዮ ኢስታንቡል እንሰራለን። የምንሰራበት ቦታ ማግኘት እኮ ነው ዋናው እኮ። እነሱ ይዘው ይመጣሉ። እኛ ደግሞ ከቀዶ ጥገናው ካደረጉ በኋላ እነሱ ይሄዳሉ። ከዛ በኋላ የሚያስፈልጋቸው መድኃኒቶች ምኖች 1 አመት ሙሉ የልብ ቀዶ ጥገና የተደረገለት ሰው ቼክአፕ ይፈልጋል፣ መድኃኒት ይፈልጋል። እጅግ በጣም ውድ ነው እኮ ገንዘቡ በጣም ብዙ ነው እና ለአንድ ሰው አይቻልም። ለአንድ ሰው ስለማይቻል ብዙ እርዳታ ይፈልጋል እና የሚያሳክም ሰው ግራ እንዳይገባ ብታረጉ እንደው ሶሻል ሚዲያ ላይ ያሏቸው ሰዎች የመሰላችሁን ይዛችሁ ባትፈረጥጡ ጥሩ ነው። በቃ የመሰለውን ሰው አይናገርም። መጥቶ ቀርቦ ልክ ነው ለጥያቄ የቀረባችሁ ሰዎች ነበራችሁ። ግን ሰዓቱ ስላልሆነ እኔ ፍላይት ላይ የታረኩ ያለ አንድ ሰው እንደዚህ አይነት ጥያቄ አቅርቦልኛል። ያን ጥያቄ ለመመለስ ግን እዛው ስመጣ መልሳለሁ ነው ያልኩት። ቢኮዝ እኔ ፍላይት አለ፣ ስራ ነበረኝ፣ ቢዚ ነበርኩ። በቃ አሁን እንመጣለን፣ ስለምንመጣው ጉዳይ ብቻ ተነጋገሩና ስንመጣ ደግሞ መግለጫ እንሰጣለን ብለን ነበረ። አልታገሳችሁም። ያልታገሳችሁ ሰዎች ይህንን አሁን የፈለጋችሁን ጥያቄ ጠይቁ። ምንም መጠየቅ መብት ነው። ምንም ነገር ከኪስ ይወጣል እንጂ አይዟቸው ወደ ኪስ የሚገባ አይኖርም። ይሄ እግዚአብሔር እኛን ያውቀናል፣ መርምሮ ስለሚያውቀን ችግር የለው። ስለዚህ ወንድሞቼ
እኔ ወደ መጣንበት ዓላማ ስንመለስ አንደኛው ለ100 ህጻናቶች አቅደን የመጣ ነው። እርግጠኛ ነኝ የአሜሪካን ህብረተሰብ ኢትዮጵያዊ በሙሉ አያሳፍረንም። 200 እንደምትገቡ አምናለሁ። ጓደኞቻችን በሙሉ ካሁኑ አንዳንድ ልጅ እያሉ እየተመዘገቡ ነው ያሉት። የልጃቸውን ፎቶግራፍ፣ ስማቸውን፣ እድሜያቸውን፣ የቤተሰቦቻቸውን አድራሻ ሰተን ልጆቹን ቪዲዮ ቀርጸን ልከን ከቻሉ መጥተው አይተዋቸው ተዋውቀዋቸው የሚሰራው እንጂ ዝም ብሎ አይደለም። ቤተሰብ ፈርሞ ሕክምና እኮ ለማድረግ እኮ ታካሚ ህጻናቶቹ እንኳን መፈረም ባይችሉ የህጻናቶቹ ወላጆች ይፈርማሉ። ልጄ ይታከምልኝ ብለው ይፈርማሉ። ፎቶግራፋቸው አለ፣ ፊርማቸው አለ፣ ፈቃደኝነታቸው አለ። ይሄ ሕክምና ዝም ብሎ ስለተገኘ አይታከምም እና ሁሉ ፕሮሲጀሩ በጣም ሰፊ ነው። ስለዚህ ወዳጆቼ ግራ የተጋባችሁ በተለይ ሶሻል ሚዲያ የምታንቀሳቀሱ ልጆች ግድ የለም ጥያቄያችሁ ትክክል ነው፣ ግን በዚህ መልኩ ብትረዱት። አሁን ጥያቄ ካላችሁ በደንብ መመለስ እንችላለን። ህርትወርት ለኢትዮ ኢስታንቡል ገንዘብ አይከፍልም። ኢትዮ ኢስታንቡል ለማንኛውም ሆስፒታል ሊወዳደር ይችላል። ህጻናቶችን ለማሰራት በውድድር ካሸነፈ ምናልባት የህርትወርት ቦርድ ውሳኔ ይሆናል ማለት ነው እንጂ እንደዛ አይነት ምኞት የለም። ኢትዮ ኢስታንቡል ላይ እንደዛ አይነት ምኞት የለም። ኢትዮ ኢስታንቡል የራሱ ገበያ በራሱ በሚሰጠው የተሻለ ጥራት ባለው ህክምና በቂ ገበያ ያለው በቂ ቦታ ያንሰዋል እንጂ። ስለዚህ እሱ ላይ አትጨነቁ፣ አይዛችሁ። አሁን እኛ የመጣንበትን ዓላማ መጀመሪያ እንስራ። ከዛ በኋላ ካጠፋን ደግሞ የህዝብ ገንዘብ ነው የምንይዘው። ካጠፋን ህዝብ ይጠይቀናል። ስለዚህ ይሄ አያጨናንቀን። ግን ኤቨንታችን ምን ይመስላል የሚለው ዋናው መሰረታዊ ጉዳይ ያዙት። አሁን ትንሽ ጥያቄ መመለስ ስላለብኝ ማህበረሰቡ ጥያቄ ያለ ብለዋል ስለተባልኩኝ እኔ እንኳን አልሰማሁትም፣ ግን ሰው ጥያቄ ያለ ካለ በጥያቄ መሰረት መልስ ማግኘት ስላለበት ይህንን ማብራሪያ የሰጠሁት። ስለዚህ ህርትወርት ከዚህ ምንድነው አንድ ቦታ ላይ ያየሁት ከዚህ በዚህ እጁ ሰብስቦ በዚህ እጁ ይሰጣል አይነት ነገር እንደዛ እናደርገን። እንደዚህ አይነት ስነ ምግባራችንም አይፈቅድም። እኛ እግዚአብሔር የምንፈራ ሰዎች ነን። እንዲህ አይነት ስነ ምግባርም የለንም። ስናድግም ስንነግድም ሁሉም ነገር በግልጽ የሚታይ ስለሆነ በግልጽ ማየት ሳየት ይቻላል ወስዶልናል። እኛ በራሳችን እኔ በራሴ ሆስፒታሉ ደግሞ ወደ 50 ይሰራል። ህዝብ በማስተባበር ደግሞ አሁን አሜሪካን የመጣንበት ጉዳይ ደግሞ 100 ልጆች ለመስራት ነው። ለ100 ልጆች የሚሆን ሜምበርሺፕ ማፍራት ነው። ለምሳሌ 100 ባለሀብት በአመት አንድ ልጅ ቢያሳክም ለጊዜው አሁን የመጣንበት ወደፊት እስከ 200 በአሜሪካን አካባቢ የሚኖሩ ማህበረሰቦች ህጻናት ወዳድ ሁሉም ኢትዮጵያዊ ያው ለህጻናት ደራሽ ነው። ግልጽ በሆነ የህፃኑ ልጅ ስም ይሰጠዋል፣ የቤተሰቡ አድራሻ ይሰጠዋል፣ የሚያወጣው ገንዘብ ይሰጠዋል፣ የህፃኑ ጤንነት ሙሉ ዶክመንት ይላክለታል። ከቻለ ህፃኑ ወደፊት ትምህርት እንዲያስተምረው ጭምር እንፈልጋለን። እነኚህን አባላቶች በአሜሪካን ሀገር አሁን 100 አባላት ለማግኘት አቅደን የመጣ ነው። 100 አባላት ስናገኝ 100 ልጆች ያሳክማሉ ማለት ነው። ስለዚህ በየአመቱ 100 ልጅ የሚያሳክም ሌላ አንፈልግም ማለት ነው። እነኚህ አባላቶች የዳይመንድ ሌቭል አባላቶች ነው፣ ሜምበርሺፕ ይኖራሉ። ፕላቲኒየም ብለን ስም ያይመን ሁሉም እንደማሳ 2 ልጅ አሁን እንኳን ሳልመጣ 2 ልጅ ያሳክማለሁ፣ 1 ልጅ ያሳክማለሁ ያላለ በቀጥታ ኢንፎርሜሽናቸው በግልጽ ይደርሳቸዋል። በጣም የተቀናጀ ግልጽ የሆነ አሰራር ስርዓት ያለው የሚያሳክም ሰው ያውቀዋል። ያሳከመ ሰው ምን አይነት መረጃ እንደሰጠ ነው ስለሚያውቅ ለዚህ ምንም ውዝግብ አያስፈልገውም። እናደርጋለን። የልብ ማዕከሉን እኔ በጣም አፕሪሼት የማደርገው ማዕከል ነው። እስከዛሬ ድረስ ህጻናቶችን እየደረሰ ያለ ማዕከል ነው። ግን ይሄ ሁሉ ሰልፍ በአንድ ማዕከል እንዴት ይሰራል? ይሄ ሁሉ ሰልፍ እንዴት ያልቃል? በፍጹም አያልቅም እኮ። ጥቁር አንበሳም አለ፣ የልብ ማዕከሉ አለ፣ ታዝማ እንደኔ አይነት የግል ሆስፒታሎች አሉ። ሁላችንም እንስራ ነው እኮ በቃ። ሁላችንም ከሰራን ያ ቁጥር ልጆች ወረፋ ሲደርሳቸው እየሞቱ ላሉ ልጆች እንደርሳለን። ስለዚህ መስራት የፈለገ ሰው እኔ እኮ መስራት ስለፈለግኩን አሜሪካን በጥቼ እርዱኝ ያልኩት ሌላ ምንም ጥያቄ የለውም እኮ። የምሰራው በሆስፒታል ላይ በእኔ ሆስፒታል ውስጥ 114 ልጆች ነው መስራት የቻልኩት። ከዚህ በላይ አቅም ይፈልጋል ስራው። ልጆች እየጠበቁ ወረፋ እየጠበቁ እየሞቱ ነው።